አሁን ላይ ከኢትዮጵያ የምትመጡ ልጆች ምንድነው የጭፈራ ክትባት ነው እንዴ እየተከተባችሁ የምትመጡት? ምንድነው የማስመሰል ህይወት፣ እንደደላችሁ መምሰል፣ እንደተመቻችሁ መምሰል፣ የሆነ የሾው የማሳየት የመታየት ነገር አይምሯችሁን እንዴት ነው የምታሳምኑት? ግን እንዴት ነው የሚታረቅላችሁ ህሊናችሁና የምታሳዩት ሐረካት? ሌሎችም ኢትዮጵያ ያሉ ወንድሞች ወጣቱ እናንተን እያዩ ይሁን እኛ ብንመክር የሚሰማን የለም። እዚህ መጥቶ ስለሚያጋጥመው ችግር አንድ ሪያል ለኩብዝ እንደሚጠፋ እዛ ሀገር ብንናገር የሚሰማ የለም። ምክንያቱም የሚያዩት ነገር ነው። ትናንት ትመጣላችሁ፣ የሆነ ጀዋል የሆነ ዘመድ ይገዛል፣ በዛ እየተቀረጸ ሚዲያው ይጥለቀለቃል። ኬስ ሲገባ ባሉ ቤሳቤስት የለም። ምንም የማስመሰል አይጠበቅብን። ኖረን አይተነዋል። ለምንድን ነው የማትማሩት? ከኛ ለምን የማትማሩት? እኛ እዛ ሀገር ስንት ዓመታችን? 14 ዓመት ሊሆነን ነው። እንዴት ነው የምንኖረው? ከኛ በፊት ከነበሩት እኛ ተምረናል። የኛ ትውልድ ይሻላል። በነገራችን ላይ የዛሬ 14 ዓመት 12 ዓመት የመጣችሁ ልጆች የመጨረሻው ጋማ በደንብ ታውቃላችሁ። ፋስት የሆነ ትውልድ ነው። ማሻአላ አብዛኛው ውጤት ላይ ያለው ትውልድ በዛች ዓመት የመጣ ትውልድ ነው። ከኛም በፊት የነበሩ ወንድሞቻችን ለቤተሰቦቻቸው ሲገፈገፉ ወይ የሆነ ወንድም ይኖረዋል እዛ ሀገር ቤት ይሰራል ብሎ ሲሰጥ ሲያጠፋ ዳሲ ዶለው ምን ሲለው እድሜ ልኩን የጨረሰ ነው። አሁን ደግሞ የመጡት ማሻአላ ተባረከላ አሳብ የለም። ኧረ ቢስሚላህ እንዴት ነው የማትጨነቁት? ዲኒ አንዳንዴ ተው እኔ አላውቅም። እኔ ይጨንቀኛል፣ ሳያቸው ራሱ ይጨንቀኛል። አላኩል ያህል ላወጣችሁበት አላማ ይኖራችሁ። ላመጣችሁ ሰው ዕዳችሁን ክፈሉ። ቢያንስ ዕዳ መክፈል ቢያቅታችሁ ራሳችሁን ቻሉ። እንደው በአመት ሲደርስ እንኳን ተይድድ ቻሉ። የማሳደሻችሁ ምንድነው? የሾው የሆነ የማሳየት የሆነ ህይወት ይቅርባችሁ። አይጠቅምም። አይምሯችሁን ስራ ስለምዱት ምን ልስራ የሚለው ነገር ምን ፖስቼ ምን ኮመንት ላነብ ሳይሆን ምን ልስራ የሚለውን ነገር አይምሯችሁ ላይ ፍጠሩበት። እጃችሁ ላይ የያዛችሁት ቴክኖሎጂ ሞባይል ብዙ ነገር መስራት ይችላል። እኛ አይምሯችን ስለጠበበብን ብቻ ነው ዓለምን የሚያሽከረክረው እጅ ላይ ያለ ቴክኖሎጂ ሞባይል ነው። ስለዚህ ያንን ተጠቀሙበት፣ አይምሯችሁን ተጠቀሙበት። ጭፈራ ብቻ ታደርጉት፣ እንደው ዝላይ ብቻ ታደርጉት። አላህ መጨረሻችን ያሳምርልን። እንደው ሳልናገር ባልፈኔ አይምሮዬን እንትን እያለኝ ስለሆነ ነው። ሰላሙን ሁላችንም አላህ የተሻለ ህይወት ይገባናልና ለፍተናልና ለተሻለ ህይወት ያጎናጽፈን እላለሁ። መልካም ቀን። ሰላም አለይኩም። ቢስሚላህ አልሐምዱሊላህ ወሰላቱ ወሰላሙ አላ ረሱሊላህ ሰለላሁ ዐለይሂ ወሰለም። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወንድም እህቶቼ ምን ይላሉ መሰላችሁ? ማካነ ሊላህ የብቃ ወየዱም ወማካነ ሊገይሪላህ የዝሀብ ወየዙል ይላሉ። አላሁ ሱብሓነሁ ወተዓላ መልእክተኛውን ልኮ ቁርአን አውርዶልን ነቢዩ ሰለላሁ ዐለይሂ ወሰለም ቀጥተኛውን መንገድ አስምረውልን ሄደዋል። ያ መንገድ ደግሞ ምንም አሻሚ የሌለውና ቀጥ ያለ አንድ መንገድ ነው። እዛም ያ መንገድ ደግሞ ማዕሱምና ጥብቅ ነው፣ ከእንከንና ከነውር ደግሞ የጸዳ ነው። ነገር ግን መን የንተሲቡ ኢለል መንሀጅ ሰለፍ ወደዛ መንሀጅ ራሱን የሚያስጠጋው አካል ግን የስህተት መዓት አለው። ያንን የግለሰብን ስህተት የሚደረጉ ስህተቶች ስላሉ እዛ ላይ ልናገር ነው አመጣጤ። አንድ ግለሰብ የሚሳሳተውን ወደ ዳዕዋ የሚጠጋ ሰው ወደ ዳዕዋ የሚንቀሳቀስ ሰው በተሳሳተ ጉዳይ ላይ መንሃጅን ማስመታት ነው። ዳዕዋ እንዲህ ስላደረጉ ነው እንደዚህ ስላደረጉ ነው በሚል በዛ መንሃጅ ድብብቆች ለመጫወት ይሞክራሉ። ግን እዚህ ጋር ወንድም እህቶቼ መሃል ሰፋሪነት ይቅርባችሁ ልፈልጋለሁ። መሃል ሰፋሪነት ይቅርባችሁ። የነብዩ ሰለላሁ ዐለይሂ ወሰለም መንገድ ቀጥ ያለ ነው። የሰለፎች መንገድ ፍንትው ያለ ግልጽ የሆነ ነው። አታደባብሱና አታለባብሱ፣ አትቀባቡ። ማለትም የፈለኩት ምንድነው? አንድ ግለሰብ ባጠፋ ጉዳይ ላይ አንድ ግለሰብ ሲሳሳት ዳዒም ይሁን ወደ ዳዕዋ የሚያስተናብርም አካል የሚተባበርም አካል ይሁን ሲሳሳት ሰውየው ተሳስቷል ብሎ ለመናገር ሰው በጣም ይፈራል። ሱብሃንአላህ። ያ ጥፋትን መንሃጅን ማስመታት ነው ይላል። ከመቼ ወዲህ ነው? ከመቼ ወዲህ ነው? አንድን ሰሃባ የሁለት ሰሃቦች ራእይ ሲመጣ አንደኛን ተሳስቷል ለማለት ሰሃቦች ስተኛ ናቸው አያስብልም። መንሃጁ ስተት አያስብልም። ኢማሙ ማሊክ ኢማሙ ሻፊዒ ለምሳሌ ኢማሙ አህመድን የሆነ ነገር ቢከሰት ምን አያስብልም?
የዛ መንሃጅ ወይ ደግሞ የዛ አቂዳን የሚያስመታ ጉዳይ አይደለም። የሚያስመታው እንደውም ቀባብቶና ሸፋፍኖ መሄድ ነው። ግን እዚህ ጋር የምጠቁማችሁ መሃል ሰፋሪ ወንድሞቼ፣ መሃል የሰፈራችሁ ወንድም እህቶቼ አንድ ነገር ነግራችኋለሁ። በተለይ መዝሉምን የምትራገጡና ዛሊሙ ታዋቂ ስለሆነ ወደ ኡስታዞች የሚቀርብ ከሆነ ያንን ዛሊም ጎን ቁማችሁ የምትተባበሩ ወይም ደግሞ ግልጽ ካልሆነላችሁ መንሰከተ ነጃ እኮ ነው። ግልጽ ካልሆነላችሁ ከድቤ ከበሮ ከመደብደብ ይልቅ ዝም ማለት እኮ ይበልጣል። መንሰከተ ነጃ። እዚህ ጋር ምን ለማለት ፈልጌ ነው መሰላችሁ? ቃለ ረሱሉላህ ሰለላሁ ዐለይሂ ወሰለም ሐዲሱ ረዘም ኢላ ዓሊ ብን አቢ ጣሊብ ያወራው ሐዲስ ነው። ሙስሊም ላይ ያለ ለዐነ አላሁ መን አዋ ሙሕዲሰን። በሁለቱም መንገድ ይመጣል። ማና ማን? ቢድዓን ባለቤት የተባበረ አላህ ይርገመው፣ ወይም ደግሞ ዛሊምና ጨቋኝ የሆነን ሰው ሽፋን የሚሆነን ሰው አላህ ይርገመው። አተርዳሁ ሊኡኽተክ፣ አተርዳህ ሊዘውጀተክ፣ አተርዳሁ ሊኡመክ። ከአሁን በፊት አስጠንቅቀናል፣ ወደፊትም እናስጠነቅቃለን። ስህተቶች ይኖሩብናል። ስህተትን የሚያርምልን ወንድማችን ነው፣ ሐቢቡ ነው። ቃላታችን አይደለም ስህተትን በመረጃ መጥቶ የሚገልጽልንና የሚያብራራልን። በአደባባይ እንደተሰራጨው ስህተታችን በአደባባይ ላይ መጥቶ በቪዲዮ ምን በመልእክት የሚያስተላልፍልን ወንድማችን ነው። የዲን ጉዳይ አሳስቦት እንጂ ዱንያዊ ጥቅም ፈልጎ አይደለም ብለን የምናምነው። ወላኪን ወንድም እህቶቼ የግል ገበያን ለማጧጧፍና የጥቅማችሁን ጉዳይ አስቀድማችሁ የሆነ ሰው ጥፋትን በመንሃጅ ስር ሽሽጎች፣ ድብብቆች መጫወት የምትሞክሩ አላህን ፍሩ። ወላሂ ትዋረዳላችሁ። ምክንያቱም ኢነላሃ ዩምሂሉ ወላ ዩህሚል። መዝሉም ለአንሱረነከ ወለው ባዕደ ሂን ተብሏል። ምንም የማይታወቅ ማንም የማያውቀው ሰው ቢሆን አላህ ያውቀዋል። لا تظلمن إذا ما كنت مقتدرا فالظلم يفضي آخره بالندم واحذر أخي من المظلوم دعوته لا تصحبنك سحام الليل في الظلم نامت عينك والمظلوم منتبه يدعو عليك وعين الله لن تنام يا أزبدا بارك والله ولو في قعر بيتك أبيت وستبيون الله سبحانه وتعالى يواردها كظالم قلناتكم يا أستاذ قد دنيا يهون أستاذ يهون የሚያጭበረብር ሰው ጎን አትሁን። እማታ ከሆነ አፍ መዝጋት ጥሩ ነው። ጥቅምህን አላህ ሱብሓነሁ ወተዓላ የበለጠን ያዋርዳል። ጥፋት ያጠፋ አካልም ደግሞ ከማስመሰልና ተጥቢል ከማድረግ ይልቅ ሰወር ብሎ ከሚዲያ ላይ መሰተር ይችላል። ጥፋቱን ካጠፋ መተውብቶ ወደ አላህ መመለስ ከማስተባበልና ከማስዋሸት ጉዳዮች እንዳጠቃላይ የፈለኩት መሃል ሰፋሪዎች መንሃጅን እና አቂዳን ማታውቁ ከሆነ ሂዱና ተማሩ። መንሃጁ ሰሊም ነው፣ ከእንከን የጸዳ ነው። የሰለፎች መንሃጅ የሰለፎች አቂዳ ምንድነው? የጸዳ ነው፣ ከነውር የጸዳ ነው፣ ፍጹም ነው። አማ ወደዛ መንሃጅ እንቲሳብ የሚያደርጉት በስህተት የሞሉ ናቸው። የሰው ልጆች ከስህተት የጸዱ አይደለምና። ነገር ግን ያን የግለሰብን ስህተት መንሃጅ ውስጥ ለመሰግሰግ የምትሞክሩ፣ እነሱን የነቀፈ እነዛን ሰው የተናገረን የመንሃጅ ላይ ስህተት ለመጣል የምትሞክሩ እናንተ ጥቅማችሁን ቢዕቱ ዱንያ አኺራን ሽጣችሁ ዱንያን የገዛችሁ በአኺራ ጉዳይ ዱንያን መለወጥ ላይ ያላችሁ ልዋጭ እያላችሁ እንደሆነ ነው የሚገባኝ። اللهم أرنا الحق حقا وارزقنا اتباعه وأرنا الباطل باطلا وارزقنا اجتنابه والسلام عليكم